እንደ ሜካፕ አርቲስት ነው የምነግርሽ እኔ የቆዳ ባለሙያ አይደለሁም ግን ባለችኝ ሪሌትድ ስለሆነ ካነበብኩትና አጫጭር ከወሰድኳቸው ኮርሶች ነው ሜይንሊ በጣም የሚዘነጋው ግን መሆን ያለበት ስፔሻሊ የዋልንበትን ፊታችንን መተኛት የለብንም ማታ ጠዋት ባንታጠብ ይመከራል እንደው ማታ ሳናጸዳ መተኛት የለብንም የፈለገ ደክሞን ብንገባ በተቻለ መጠን ክሊን አድርገን ሞይስቸራይዝ አድርገን ምክንያቱም ሌሊት ላይ ቆዳችን እድሳት ያደርጋል ሪጆቨኔት ያደርጋል ይባላል እረፍት በምናደርግበት ሰዓትና ያ በጣም ማንዳቶሪ ነው። ሁለተኛ ሰንስክሪን ባይረሳ ምክንያቱም ፀሐይ በጣም ዳሜጅ ያደርጋል ቆዳችንን ብዙውን ጊዜ እኛ በጣም አንደርስቲሜት የምናደርገው ግን ትልቅ ፋክተር ነው ያለውን ሰው ስኪን ኬራችን ላይ በጣም ስትሮንግ ነው። በተቻለ መጠን ደግሞ ሆም ሬሜዲ በሆኑ ነገሮች ግዴታ ከፋብሪካ ምርቶች መግዛት አይጠበቅብንም። በሳምንት አንዴ ደግሞ ዴድ ስኪናችንን ኤክስፎሊየት ብናረግ ብናነሳቸው ባለን በኦትስ ሊሆን ይችላል ብራውን ሹጋር አድርገን ሊሆን ይችላል የከንፈራችንን ዴድ ስኪን በቫዝሊንና ብራውን ሹጋር አድርገን ስክራብ መስራት እንችላለን። ሶ ዘ ሆል ቦዲ በቡናም አንዳንዴ በፓፓያ ይደረጋል። እና ደግሞ አበላል ነው ዋናው ይሄ ወደ ውስጣችን የሚገባው ሃይድሬሽን ውሃ በጣም ያስፈልጋል። እና ደግሞ እኛ ደግሞ ኢትዮጵያ ውስጥ በጣም እግዚአብሔር ለግሶናል ፍሩት እንደልባችን ያለው ጁስ ደግሞ ባለችን እሷንም ብንጠቀም በጣም እድሜውን እናረዝማለን። ኤላስቲክ መሆን አለበት ቆዳ። እንደውም ብዙ ጊዜ ኦይሊ ስኪን ያላቸው ሰዎች ያማርራሉ ግን በዓለም ላይ በጣም እድለኛ ሰዎች እነሱ ናቸው። ምክንያቱም ኤላስቲሲቲው ሞር ይጨምራል ኦይሊ ስኪን ሲኖርሽ እና ደረቅ ቆዳ ካለን ነው እንደውም በጣም መጠንቀቅና መንከባከብ ያለብን ሰው ሞይስቸራይዝ ማድረግ እንዳልኩሽ ከሳናጸዳ ለማደርና ሰንስክሪን ማድረግ እንደፖፍሳት ሃይድሬሽን ኦይሊም ቢሆን ሃይድሬሽን ያስፈልገዋል። እሱ ነው ቤዚክ የምንላቸው እነሱ ነው። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።